ሰላም እንዴት ናችሁ? በዚህ ቪዲዮ ደግሞ ከባለፈው ፓርቷን የቀጠለውን የቻፕተር 4 ክፍል ነው የምንመለከተው። ስለዚህ ፓርቷን ያላያችሁ ልጆች መጀመሪያ እንድታዩ ሪኮመንድ አደርጋችኋለሁ። ስለዚህ ቀጥታ ወደ ትምህርቱ ነው የምንሄደው። ዛሬ የምናየው ስለ ስቴት ቲዮሪዎች ነው። በዋነኝነት ሁለቱን የመጀመሪያ የስቴት ቲዮሪዎች እናያለን። ፕሉራሊስት ስቴትንና ካፒታሊስት ስቴት ሚለው እናያለን። በሚቀጥለው ቪዲዮ ደግሞ የምንመለከተው ስለ ሊቫቲያን ስቴት እና ስለ ፓትሮሺያል ስቴት እንመለከታለን ማለት ነው። ፓትሮሺያል ስቴት አለ። ስለዚህ ሁለቱን ቲዮሪዎች በሚቀጥለው እናያለን። ዛሬ የመጀመሪያ ሁለቶች እናያለን። ስለዚህ ስለ ፕሉራሊስት ስቴት ስናወራ መጀመሪያ መገንዘብ ያለብን ነገር ይሄ ፕሉራሊስት ስቴት ሊኔጁ ወይም ደግሞ አመጣጡ ከሊበራል ቲዮሪ ነው። ሊበራል ከሆነ ቲዮሪ ነው የመጣው። ስለዚህ ስለ ሊበራሊዝም ባለፈው እንዳየነው ቻፕተር 1 ላይ ሊበራል የሆነ ቶት ያላቸው ወይም ደግሞ ምንድነው በዚህ ኬዝ ደግሞ ስቴትን የሚያዩት እንደምንድነው ልክ እንደ አምፓየር ወይም እንደ ሪፈሪ ነው። ስለዚህ በሶሳይቲ ውስጥ እንደ ዳኛ ወይም ደግሞ እንደ ተመልካች ነው የሚያዩት ማለት ነው። ስቴት በየሆነ ሶሳይቲ ውስጥ እንደ ዳኛ ወይም ደግሞ እንደ ሪፈሪ ሆኖ ነው የሚያገለግለው። ስለዚህ የዚህ የፕሉራሊስት ስቴት አመጣጡ ከምንድነው ሶሻል ኮንታክት ቲዮሪ የሚባል አለ። እነ ቶማስ ሆቢስ እና ጆን ሎክ ዲቨሎፕ ያደረጉት። ስለዚህ ሶሻል ኮንታክት ቲዮሪ ምንድነው ስቴት ራይዝ ያደረገው ወይም ደግሞ ስቴት የመጣው ከምንድነው ከቮለንታሪ አግሪመንት ወይም ደግሞ ሶሻል ኮንታክት ከሚሉት ነው። ኢንዲቪጁዋሎች ምንድነው ሪኮግናይዝ ያደረጉት ኤስታብሊሽመንት ኦፍ ሶቨሬን ፓወር ኩድ ሴፍጋርድ ዘም ፍሮም ኢንሴኩሪቲ ዲስኦርደር ኤንድ ብሩታሊቲ። ስለዚህ ምንድነው ኢንዲቪጁዋሎች ተሰብስበው ያሰቡት ነገር ነው። ሶሻል ኮንታክት ማለት ሶሻል ኮንታክት ቲዮሪ ምንድነው የሚያስረዳን ሰዎች ተሰብስበው ስቴት ወይም ደግሞ ምንድነው በእነሱ በሚኖሩበት ቦታ ፓወር ሱፐር ፓወር የሆነ ወይም ደግሞ ሁሉንም የሚገዛ የሆነ አካል መኖሩ እነሱን ከኢንሴኩሪቲ ከዚህ ምንድነው ሰላማቸው እንዲጠበቅ ይሄ ኦርደር አለመኖር እንዲቀር የተለያዩ እንትናቸው መብቶቻቸው እንዳይነካ ያደርጋል። ስለዚህ ይሄ ሶሻል ኮንታክት ቲዮሪ ምንድነው ስቴት መኖሩ እኛን ሴፍ ጋርድ ያደርገናል፣ ከአላስፈላጊ ጥቃቶች ይጠብቀናል ብለው ስላሰቡ ነው ስቴትን ዲቨሎፕ ያደረጉት ማለት ነው። ስለዚህ በሊበራል ቲዮሪ ምንድነው ስቴት ኤ ኒውትራል አርቢትር among the competing group and individual in the society protecting each citizen from encroachment of fellow citizens ይላል። ስለዚህ ስቴት ኒውትራል የሆነ አርቢትር ነው። ልክ ኒውትራል የሆነ ዳኛ ነው። ኮምፒቲንግ ግሩፖች አሉ በሶሳይቲ ውስጥ የተለያየ አይነት ግሩፕ አለ እርስ በርሳቸው የሚፎካከሩ። በዛ ውስጥ ምኖችን ዜጎችን በስነ ስርዓት ትሪት እንዲደረጉ ወይም ደግሞ በሌላ ዜጋ እንዳይጨቆኑ ለማድረግ የተቋቋመ አካል ነው ማለት ነው ስቴት። ስለዚህ በሆቢስ ቪው ምንድነው ስለዚህ ቅድም እንዳየነው ሶሻል ኮንታክት ቲዮሪ ቶማስ ሆቢስ እና ጆን ሎክ ነው ዲቨሎፕ ያደረጉት። ወይም ደግሞ ስቴት ያስፈልገናል። ስቴት የሚያስፈልገን ለምንድነው ሰላማችን እንዲጠበቅ ወይም ደግሞ ሴፍቲያችን እንዲጠበቅ ከኛ በላይ የሆነ ሁሉን የሚገዛ አካል ያስፈልጋል ወይም ደግሞ በሌላ ቋንቋ ስቴት ያስፈልጋል ነው። እንደዛ እንዳለ ሆኖ ሁለቱ ደግሞ የሚለያዩበት ነገር አለ። ሆቢስ የሚያየው ምንድነው ስቴትን እንደ አብሶሉት ኤንድ አንሊሚትድ ፓወር እንዳለው አድርጎ ነው። ስለዚህ ስቴቢሊቲ እና ኦርደር ሊጠበቅ የሚችለው ስቴት ምን ሲኖረው ነው? አብሶሉት እና አንሊሚትድ የሆነ ፓወር ሲኖረው ነው። በፍጹም ቻሌንጅ ላይ ሊደረግ ወይም ኩዌሽን ሊደረግ የማይችል ፓወር ሊኖረው ይገባል ብሎ ነው የሚያስብ ስቴት። ሎክ ደግሞ በሌላ አረዳድ እሱ ደግሞ የስቴት ፐርፐዝ በጣም ስፔሲፊክ ነው። ምን ማድረግ ላይ ብቻ ነው? ፈጣሪ የሰጠን ወይም ደግሞ ልክ አሁን ሂውማን ራይት የምንላቸው እነዚህ አይነት መብቶች እንዳይጨቆኑ ወይም ደግሞ እነዛን ዲፌንድ ማድረግ ነው ለሲቲዝኖች እነዛ መብቶቻቸው እንዳይነኩ። ለምሳሌ ሊበሪቲ ሊሆን ይችላል፣ ላይፍ፣ ፕሮፐርቲ። ለምሳሌ ነፃነትን ብንወስድ ሁሉም ሰው ልክ ፍሪደም ሂውማን ራይት ነው አይደለ? ወይም በህይወት የመኖር መብት። ስለዚህ ያ ነገር ከኛ እንዳይወሰድብን ወይም ደግሞ ያ መብታችን ከኛ ማለት ሌላ ሰው ያ መብታችን እንዳይጋፋው ስቴት ይጠብቃል ማለት ነው። ስለዚህ ሎክ ብሎ የሚያስበው ምንድነው? ጆን ሎክ ካልጻሳት ጆን ሎክ ነው አይደለ? ይቅርታ ጆን ሎክ። ስለዚህ እሱ እንደዛ ብሎ ነው የሚያስበው።
በጣም ቬሪ ስፔሲፊክ ነው። በቃ ይሄ ብቻ ነው፣ ወይም ደግሞ የሰዎችን ራይት ማስጠበቅ ብቻ ነው። ስለዚህ በሌላ ቋንቋ ደግሞ እንደዚህ ነው ማለት ስቴት ሊሚትድ ነው ማለት ሲቲዝኖች ሳምሃው የሆነ ስቴትን መቆጣጠር የሚችሉበት ትንሽ የሆነ ራይት ያስፈልጋቸዋል። ለምሳሌ ሴንስ ዘ ስቴት ሜይ ትሪት ናቹራል ራይት and easily it may upload them, citizens must enjoy some form of protection against the state, which Locke believed could be delivered only through mechanism of constitution and representative government። ስለዚህ ጆን ሎክ ምን ብሎ ነው የሚያስበው? አንደኛ ስቴት ፓወሩ ሊሚትድ መሆን አለበት፣ ቬሪ ስፔሲፊክ ነው፣ የሰዎችን ሁማን ራይት ማስጠበቅ ላይ ብቻ ነው እና አንዳንድ ጊዜ ስቴት ተብሎ የተቋቋመው አካል ይሄ ይጠብቀዋለሁ ብሎ የሚያወራውን ራይት ሊጋፋ ስለሚችል ዜጎች ደግሞ ከስቴት አጌኒስት ስቴትን ደግሞ መቆጣጠር የሚችሉበት የሆነ ምን ሊኖራቸው ሚንስ ሊኖራቸው ይገባል ነው። ስለዚህ እንደዚህ አይነት ነገር ደግሞ ሊፈጠር የሚችለው በምን መንገድ ነው? ህገ መንግስት ካለ ወይም ደግሞ ሪፕሬዘንታቲቭ የሆነ ገቨርንመንት ሲኖር ነው ማለት ነው። ስለዚህ ሰዎች ሊመራን ይገባል ብሎ የሚያስቡትን መንግስት ራሳቸው መርጠው ሲያቋቁሙት እንደዚህ አይነት ስቴት ሲያቋቁሙ ይሄ ነገር ይጠበቃል ማለት ነው። ስለዚህ ስቴቱ የነሱን ራይት ያስጠብቃል፣ በሌላ ጎን ደግሞ የነሱን ራይት ራሱ ስቴቱ እንዳይጋፋ ኮንትሮል የሚያደርጉበት ሚንስ ነው ማለት ነው። ስለዚህ ፕሉራሊዝም ወይም ደግሞ ፕሉራሊስት ቲዮሪ ስናየው ምንድነው ስቴትን እንደምንድነው የሚያየው? እንደ ኖት ቢያዝድ የሆነ ወይም ደግሞ ቢያዝድ ማለት አድሎ የማያደርግ ለየትኛውም ሶሳይቲ ግሩፕ አድሎ የማያደርግ ወይም ደግሞ የራሱ የሆነ ኢንተረስት የሌለው ለኮሚኒቲው ብቻ ኢንተረስቱ ስቴት በራሱ ለራሱ ማሳካት የሚፈልገው ነገር የለም። ስቴት ስንል ትረዱኛላችሁ ብዬ አስባለሁ። ስቴት ላይ የሚሰሩ ተቋማቶችም እዛ ውስጥ ያሉ አካላቶችም የራሳቸው የሆነ ኢንተረስት ሳይሆን የሚያስፈጽሙት የመረጣቸውን ወይም ደግሞ ያቋቋማቸውን የኮሚኒቲውን ሀሳብ ነው ማለት ነው። ወይም ደግሞ የኮሚኒቲውን ኢንተረስት ፍላጎት ነው የሚያስፈጽሙ። ስለዚህ ስቴት ልክ እንደ ሰርቫንት ኦፍ ሶሳይቲ ይለዋል። ስለዚህ ሶሳይቲውን ወይም ኮሚኒቲውን እንደ አገልጋይ ነው እንጂ የሚታይ እንደ ገዢ አይደለም። በምን በፕሉራሊስት ቲዮሪ ማለት ነው። ስለዚህ ቱ ኪ አሳምፕሽን አንደርላይን ዚስ ቪው ይላል። ሁለት ኪ አሳምፕሽኖች አሉ። አንደኛው ስቴት ኢዝ ኢፌክቲቭሊ ሳቦርዲኔት ቱ ዘ ገቨርንመንት። ስለዚህ ስቴት ለገቨርንመንቱ ወይም ደግሞ ለሚገዛው አካል የተገዛ ነው ማለት በዛ ስር ያለ ነገር ነው። ስለዚህ ኖ ኤሌክትድ ስቴት ቦዲስ አር ስትሪክትሊ ኢምፓርሻል ኤንድ አር ሰብጀክት ቱ አውቶሪቲ ኦፍ ዜር ፖለቲካል ማስተር። ስለዚህ በገቨርንመንቱ ወይም ደግሞ በመንግስቱ ስር ስለሆነ በራሳቸው የሆነ ኢምፓርሻል ዜር ስትሪክትሊ ኢምፓርሻል ምንም ቢያዝል አይደሉም። ከዛ በተጨማሪ ደግሞ ለሚመሯቸው ፖለቲካል ቦዲዎች በእነሱ ስር ያሉ ናቸው። ከዛ ተጨማሪ ዘ ዲሞክራቲክ ፕሮሰስስ ሚኒንግፉል ኤንድ ኢፌክቲቭ ማለት ፓርሻል ኮምፒቲሽን እና ኢንተረስት ግሩፕ ኢን ዚስ ኬዝ ስቴትስ ኦንሊ ኤ ዌዘር ቫን ዛት ኢዝ ብሎን ኢን ዊች ዳይሬክሽን ዘ ፐብሊክ አት ላርጅ ዲክቴት። ስለዚህ ይሄ ዲሞክራቲክ የሆነው ነገር ስላለ ምንድነው ስቴት ልክ እንደ ዌዘር ቫን ማለት ልክ እንደ ዊንድ ቬን ነው የምንለው። ልክ እንደዛ ንፋስ ለምሳሌ ዊንድ ቬን ንፋስ በመጣው ነው አይደለም የሚያንቀሳቅሰው። ልክ እንደዛ ሁሉ ሶሳይቲው ወይም ደግሞ ፐብሊክ ላርጅ አብዛኛው ማህበረሰብ እንዳንቀሳቀሰው የሚንቀሳቀስ ነገር ነው ስቴት ማለት ነው። ምክንያቱም አፍተር ኦል የሶሳይቲው ሰርቫንት ስለሆነ ማለት ነው። ስለዚህ ይሄ የፕሉራሊስት ቪው ነው። ስለዚህ ሞደርን ፕሉራሊስት ወይም ደግሞ ኒዮ ፕሉራሊስት ደግሞ የሚናገሩት ምንድነው? ይሄኛው ክላሲካል ነው፣ እስካሁን ያየነው ክላሲካል ፕሉራሊስት ነው። ሞደርን ሲሆን ግን አሁን የተረዱት ነገር ምንድነው? ሞር ኢንዱስትሪያል ስቴትስ አር ቦዝ ሞር ኮምፕሌክስ ኤንድ ለስ ሪስፖንሲብል ቱ ፖፑላር ፕሬዠር ዛን ክላሲካል ፕሉራሊዝም ሳጀስት ይላል። ስለዚህ ሞደርን ኢንዱስትሪያላይዝ የሆኑ ስቴቶች አሁን ላይ ያሉ ስቴቶች ምንድናቸው? ትንሽ ኮምፕሌክስ ናቸው እና ደግሞ ለስ ሪስፖንሲብል ናቸው ለስቴት ለሚያገለግሏቸው ዜጎች ማለት ነው። ስለዚህ ምንድነው ፎር ኢንስታንስ ቢዝነስ ኢንጆይ ፕሪቪሌጅ ፖዚሽን ኢን ሪሌሽን ቱ ገቨርንመንት ዛት አዘር ግሩፕ ክሊርሊ ካንኖት ሪቬል ይላል። ስለዚህ ቢዝነሶች ያሉት ቢዝነሶች የተሻለ ምንድነው ፕሪቪሌጅ አላቸው አይደለ? መንግስት ጋር የተሻለ ግንኙነት አላቸው ከሌላው ሶሳይቲ በተለየ። ይሄ ደግሞ ሳምሃው ቢያዝድ የሆነ ነገር ነው እና ስቴት ካን ዳዝ ፎርጅ ኢትስ ኦውን ሴክሽናል ኢንተረስት። ከዛ በተጨማሪ ቅድም ያወራ ነው ነበር ክላሲካል ፕሉራሊስት ላይ ስቴት የራሱ የሆነ
ኢንተረስት የለውም ተባብለን ነበር። እዚህ ጋር ግን ኒዮ ፕሉራሊስቶች ደግሞ ሁሉ ነገር እንዳለ ሆኖ ግን የራሳቸው የሆነ ስቴት ወይም ደግሞ ስቴት ውስጥ ያሉ አካላቶች የራሳቸውን ኢንተረስት አንዳንድ ጊዜ ያስፈጽማሉ። ለምሳሌ ስቴት ኢላይት ምንላቸው ወይም ደግሞ በስቴት መዋቅር ውስጥ ያሉ ሰዎች ለምሳሌ በመንግስት በፍርድ ቤት ውስጥ ያሉ ሰዎች አመራሮች ምናምን የራሳቸውን ኢንተረስት ወይም ደግሞ የራሳቸውን ክሊያንት ግሩፕ የራሳቸውን ምንድነው ጎሳ ልንለው እንችላለን የራሳቸው የሆነ አለ አይደል ማህበረሰብ ክፍል ሊያገለግሉ ይችላሉ። ወይም ደግሞ በሌላ ቋንቋ ስቴት የራሱን ኢንተረስት ሊፈጽም ይችላል። ይሄ ኒዮ ፕሉራሊስት ነው። ስለዚህ ፕሉራሊስት ስቴት ባጭሩ ስናየው ይሄን ይመስላል። አክቹአሊ እዚህ ጋር መያዝ ያለብን ነገር አምፓየር ወይም እንደ ሪፈሪ ቢያዝድ ያልሆነ እንደ ዳኛ ነው። በቃ ፕሉራሊስት ስቴት ሲጠቀደን እንደዛ ብለን መያዝ እንችላለን። ቀጥለን የምናየው ደግሞ ካፒታሊስት ስቴት ነው። ካፒታሊስት ስቴት ደግሞ ማርክሲዝም ነው መነሻ ሀሳቡ። ስለዚህ ማርክሲዝም በተለያየ ሲቪክስም ላይ የተለያየ ግሎባል ትሬንድም ላይ እንደምንረዳው ምንድነው የሚረዳው ምንድነው ዜሪዝ ምን አለ ሶሻል ዲቪዥን አለ። ቡርጂየስ ወይም የምንላቸው ወይም ደግሞ እነዚህ ባለጠጋ የሚባሉት የማህበረሰብ ክፍሎች ፕሮትሬት ወይም ደግሞ ሰርቶ ይሄ በጉልበቱ የሚያገለግለውን ህዝብ እየጨቆኑ ያሉበት ሲስተም ነው። ያ ማርክሲስት ቲዮሪ የሚያስረዳን እንደዛ ነው። ስለዚህ ከዛ አንፃር ምንድነው ከፕሉራሊስት ስቴት በተቃራኒ ነው ካፒታሊስት ስቴት ደግሞ የሚያስረዳን። ስቴት cannot be understood separately from the economic structure of the society። ስለዚህ ስቴትን ስናስብ የሶሳይቲውን ከኢኮኖሚክ ስትራክቸሩ ለይተን ልናየው አንችልም ማለት ነው። ምክንያቱም ስቴት ምንድነው ስቴት is nothing but an instrument of class operation that the state emerges out of and in sense reflects the class system። ስለዚህ ስቴት የክላስ ኦፕሬሽን ነው ማለት በክላስ የተከፋፈለ አንዱ አንዱን የሚጨቁንበት ሲስተም ነው። በቃ ስቴት ሲጀመር ከምንድነው ከእንትን ለይተን ልናየው አንችልም፣ ከክላስ ሲስተም ለይተን ልናየው አንችልም። ወይም ደግሞ ኢኮኖሚክ ቤዝ ነው። በቃ ስቴት ሲቋቋም ምንን ለማገልገል ነው? ይሄ የክላስ ኦፕሬሽን ወይም ደግሞ የክላስ ክፍፍሉን የሚያጎላ ወይም ደግሞ አንደኛውን ክላስ ደግፎ የተቋቋመ ነገር ነው ማለት ነው። ስለዚህ ሁለት አይነት ቲዮሪዎች አሉ። two theory of state can be identified in Marx writing። ስለዚህ ማርክስ ከሱ ጽሑፍ አንፃር ሁለት አይነት ቲዮሪዎች ወይም ደግሞ አረዳዶች አሉ። ምንድነው? the executive of the modern state is but a committee for managing the common affairs of the whole bourgeois። ስለዚህ ስቴት ይሄ ሞደርን ስቴት የሚባለው የምኖችን ፍላጎት ለማሟላት ነው እየሰራ ያለው የዚህ የቡርጂየስ ወይም ደግሞ የገዢዎች የሚባሉት የነዚህ ባለሀብቶች የሚባሉት እነሱን የሚያገለግል ነው። ወይም ደግሞ በሌላ ቋንቋ ስቴት ምንድነው? ኢንስትሩመንት ፎር ዘ ኦፕሬሽን ኦፍ ዘ ኤክስፕሎይትድ ክላስ። ይሄ የተጎዳው ማህበረሰብ ወይም ደግሞ በጣም ብዙ ሰዓት እየሰራ የሰራውን ልክ ያህል የማይከፈለው። ስለዚህ እዚህ ጋር እያወራሁት ያለው ስለ ካፒታሊስት ምናምን አረዳዱ የሌላችሁ ልጆች ምንድነው ሁለት አይነት ክላስ አለ በማርክሲዝም አንፃር። አንደኛው ባለሀብት የሚባሉት እነዚህ የፋብሪካ ባለሀብቶች ሊሆኑ ይችላሉ፣ ይሄ የመሬት ባለሀብቶች ሊሆኑ ይችላሉ። እነሱ አሉ። ከዛ ደግሞ ከነሱ ስር የሚሰሩ አሉ አይደለ? አሁን ለምሳሌ ፋብሪካ ስር የሚቀጠሩ ብዙ ሰዎች አሉ። የሚከፈላቸውና የሚሰሩት እኩል አይደለም። በጣም ለ16 ሰዓት ለብዙ ሰዓት እየሰሩ የሚከፈላቸው ግን ትንሽ ነው። በዛ በተቃራኒው ደግሞ ባለሀብቱ አለ። ምንም ያን ያህል ስራ አይሰራም፣ ግን በጣም ገንዘብ ያገኛል። ስለዚህ ይሄ ነው አንደኛው ቡርጂየስ የሚባሉ እነዚህ ባለሀብቶቹ ናቸው። ፕሮሌታሪያት የሚባሉት ደግሞ ኤክስፕሎይትድ የሆኑት ደግሞ ይሄ የሀገሪቱን ኢኮኖሚ የሚይዙት ወይም ደግሞ ራን የሚያደርጉት እነሱ ናቸው፣ ግን በዛ ልክ የማይከፈላቸው ዜጎች ናቸው ማለት ነው። ስለዚህ ልክ በካፒታሊስት ስቴት ቲዮሪ ምንድነው ስቴት የሚያገለግለው እነዚህ ቡርጂዮሶችን ወይም ደግሞ ባለሀብቶችን ነው፣ በእነሱ ጎኑ ነው። ወይም ደግሞ ልክ እነዚህ የተጨቆኑትን ወይም ደግሞ ኤክስፕሎይትድ የሆኑት ፕሮሌታሪያቶችን እነሱን የመጨቆኛ መንገድ ነው ብለን እንረዳዋለን ማለት ነው።
ስለዚህ ስቴት ኩድ ኢንጆይ ዋት ካም ቱ ቢ ሲናስ ሪላቲቭ አውቶኖሚ ፍሮም ዘ ክላስ ሲስተም። ስለዚህ ስቴት በዚህ ክላስ ሲስተም ሪላቲቭ የሆነ አውቶኖሚ ወይም ደግሞ ራስ የሆነ አስተዳደር አለው። ስለዚህ አውቶኖሚ ኦፍ ዘ ስቴት ኢዝ ኦንሊ ሪላቲቭ ነው ማለት ዘ ስቴት አፒርስ ቱ ሚዲየት ቢትዊን ኮንፍሊክቲንግ ክላስ ኤንድ ሶ ሜንቴን ዘ ክላስ ሲስተም ኢትሰልፍ ኢን ኤግዚስተንስ። ስለዚህ ሪላቲቭ ነው የትኛውን የሚያገለግለው ክላስ ፓወር ያለውን ክላስ ነው ማለት ነው። ስለዚህ ሜንቴን የሚያደርገው በክላስ ኢን ኤግዚስተንስ ላይ ያለውን ነው ማለት ነው። ቦዝ ዚስ ቲዮሪስ ኢንፋሳይዝ ዘ ስቴት ካን ኖት ቢ አንደርስቱድ ኤክሴፕት ኢን ኮንቴክስት ኦፍ አንኢኳል ክላስ ፓወር። ስለዚህ ከላይ ያየናቸው ሁለቱም አረዳዶች ከምን ለጠለልናቸው አንችልም። ስቴት በቃ አንኢኳል የሆነ ክላስ ፓወር ነው ማለት ኢንፋሳይዝ የሚያደርጉት አንኢኳል የሆነ ክላስ ፓወር ነው። አንደኛውን የሚጨቁንበት ማለት ነው። ስቴት አራይዝ አውት ኦፍ ኤንድ ሪፍሌክትስ ዘ ካፒታሊስት ሶሳይቲ። ስለዚህ ሞር ስፔሲፊካሊ ስቴት ምንድነው የወጣውም ሪፍሌክት የሚያደርገውም ካፒታሊስት ሶሳይቲ ነው። ይሄ ካፒታሊስት ሶሳይቲ ማለት ትንሽ ዜጎች ወይም ጥቂት ግለሰቦች አብዛኛውን ገንዘብ የሚይዙበት፣ አብዛኛውን የኢኮኖሚውን ትርፍ የሚያገኙበት፣ አብዛኛው ማህበረሰብ ደግሞ ለነሱ ስር የሚሰራበት ሲስተም ነው ወይም ደግሞ ካፒታሊስት ሶሳይቲ ነው ሪፍሌክት የሚያደርገው። ስለዚህ አሁን ልክ እንዳየነው ምንድነው ስቴት መጨቆኛ ነው ተባብለናል። ክላስ ኦፐሬሽን አንኢኳል የሆነ ክላስ ኦፐሬሽን አንዱን የሚጨቆንበት ሲስተም ነው። ስፔሲፊካሊ ደግሞ ካፒታሊስት ሶሳይቲን ሪፍሌክት የሚያደርግ ነው። ነገር ግን እንደዚህ ነው ስንል ሁሉ ነገር ማርክሲስት አቲቲዩዱ ወይም ደግሞ የማርክስ አቲቲዩዱ ኔጌቲቭ ነው ማለት አይደለም። ልክ ይሄ ደግሞ የሚጠቅምበት የሆነ ታይም አለ ይላል። ስለዚህ the state could be used constructively during the transition from capitalism to communism in the form of revolutionary dictatorship of the proletariat። ስለዚህ ባለፈው እንዳየነው ሶሻሊዝም ማለት ምንድነው ልክ አንዱን የማይገዛበት ወይም ደግሞ በሶሻሊዝም አረዳድ እኩል የሆነ ላይፍ የሚኖርበት ነው አይደለ? ልክ ሶሻሊዝም ሲሳካ ወይም ደግሞ የሶሻሊዝም ጥጉ ምንድነው ኮሚኒዝም ነው። እና ኮሚኒዝም ላይ ስንደርስ ኢቭን ስቴት ሁላ የማያስፈልግበት ሲቹዌሽን ነው። ነገር ግን ከሶሻሊዝም ወደ ኮሚኒዝም የሆነ ሪቮሉሽን ወይም የሆነ ስቴት ሲያልፍ የሚያልፍበት መንገድ አለ። ስለዚህ ከካፒታሊስት ተነስቶ ቀጥታ ኮሚኒዝም ላይ አይደርስም። ከካፒታሊስት ወደ ሶሻሊዝም ከዛ ወደ ኮሚኒዝም ሲሄድ መሃል ላይ ምን አለ? ሪቮሉሽናሪ ዲክታተርሺፕ ኦፍ ዘ ፕሮሌታሪየት የሚባል ነገር አለ። ስለዚህ እነዚህ ፕሮሌታሪየት ወይም ደግሞ የተጨቆኑት ዜጎች ደግሞ ዲክታቶሪያል የሚሆኑበት ሰዓት አለ፣ ወይም ደግሞ የጨቋኗቸውን አካል የሚገዙበት ታይም አለ። በዛን ጊዜ ይሄ የስቴት ቲዮሪ ያገለግለናል ማለት ነው። ስለዚህ ማርክስ ሲ ዘ ስቴት አስ አን ኢንስትሩመንት ስሩ ዊች ዘ ኢኮኖሚካሊ ዶሚኔት ክላስ ወይም ፕሮሌታሪየት ኩድ ሪፕረስ ኤንድ ሳብዲው አዘር ክላስስ። ስለዚህ ይሄ ኢኮኖሚካሊ ዶሚኔት የሆነው ወይም ደግሞ የኢኮኖሚክ ፓወሩን የሚያንቀሳቅሰው ነገር ግን የተጨቆነው ማህበረሰብ ወይም ደግሞ ግሩፕ ወይም ደግሞ ክላስ ሌሎቹን ወይም ደግሞ ኢን ዚስ ኬዝ ቡርጀሶችን ወይም ደግሞ ከዛ በፊት ሲጨቁናቸው የነበሩትን የሚጨቁኑበት ሲስተም ሊሆን ይችላል። እንደዛ ሆኖ ሊያገለግል ይችላል ማለት ነው። ስለዚህ ዲክታተርሺፕ ኦፍ ዘ ፕሮሌታሪየት ዋዝ ሲን አስ ኤ ሚንስ ኦፍ ሴፍ ጋርዲንግ ዘ ጌን ኦፍ ዘ ሪቮሉሽን። ስለዚህ ለምሳሌ ካፒታሊስት ሶሳይቲ ላይ ሪቮሉሽን ቢነሳና አላማው ደግሞ ኮሚኒዝም ላይ መድረስ ከሆነ ስለዚህ ካፒታሊስት መጀመሪያ ቡርጀሶችን ያላቸውን ፓወር ማዳከም ነው። ከዛ በኋላ ፓወር በምን እጅ እንዲገባ ነው የሚፈልገው? በፕሮሌታሪየት ወይም ደግሞ በሰራተኛው ወይም ደግሞ በሰራተኛው ኃይል ከገባ በኋላ ያን ሪቮሉሽኑን የመጣውን ውጤት ለማስጠበቅ ምን ያስፈልጋል ማለት ነው? ይሄ የስቴት ቲዮሪ ያስፈልጋል። የዲክታቶርሺፕ ስቴት ቲዮሪ ያስፈልጋል ማለት ነው። ስለዚህ ማርክስ አንዳንድ ጊዜ ልክ ስቴትን ሁሉ ጊዜ እንደንትን ልናየው አይገባም። ምክንያቱም ይሄን ሪቮሉሽን ልናስጠብቀው የምንችለው ሳምሃው የዚህ የስቴት ስትራክቸሩ ካኖረ ብቻ ነው ማለት ነው። ስለዚህ ይሄ አንደኛው ማርክሲስት አስተሳሰብ እንደ መልካም ጎን የሚያየው ነው ስቴትን ማለት ነው። ስለዚህ ማርክ ዲድ ኖት ሲ ዘ ስቴት አስ ነሰሰሪ ኦር ኢንዱሪንግ ሶሻል ፎርሜሽን። ስለዚህ ሂ ፕሪዲክትስ ዛት
ልክ ቅድም እንዳልኳችሁ ኮሚኒዝም ላይ ሲደረስ ስቴት የሚባል ነገር ኢቭን ሊያስፈልግ ይችላል። ምክንያቱም ስቴት ሲጀመር በካፒታሊስት ወይም ደግሞ በማርክሲስት አረዳድ አንፃር ምንድነው ስቴት በቃ ክላስ ኦፐሬሽን የሚካሄድበት ነው፣ አንዱ አንዱን የሚጨቆንበት ሲስተም ነው። ስለዚህ ኮሚኒዝም ላይ ከተደረሰ ምንም አያስፈልግም ማለት ነው። ምክንያቱም ኮሚኒዝም ላይ ሁለት ክላስ የለንም፣ ሁሉም እኩል አይነት ክላስ ስለሆነ ያኔ ስቴት ያስፈልጋል። ስለዚህ ክላስ አንታጎኒዝም ፌድ ያደርጋል በዛን ጊዜ። ስለዚህ ዘ ስቴት ውድ ዊዘር አዌይ፣ ስለዚህ ስቴት አይኖርም ተጠርጎ ይሄዳል ማለት ነው። ሚኒንግ ዘ ፉሊ ኮሚኒስት ሶሳይቲ ውድ ኦልሶ ቢ ስቴትለስ። ስለዚህ ፉሊ ኮሚኒስት የሆነ ሶሳይቲ ወይም ደግሞ ትሩ ኮሚኒዝም ላይ የደረሰ ሶሳይቲ ስቴት ኢቭን አያስፈልገውም ማለት ነው። ስለዚህ ሞደርን ማርክሲስት ወይም ደግሞ ኒዮ ማርክሲስቶች ምንድነው ኢንፋሳይዝ ዘ ዲግሪ ቱ ዊች ዘ ዶሚኔሽን ኦፍ ሩሊንግ ክላሲስ አቺቭድ ባይ አይዲዮሎጂካል ማኒፑሌሽን ራዘር ዛን ጀስት ኮሬሽን። ስለዚህ እዚህ ጋር ደግሞ ኒዮ ማርክሲስቶች የሚሉት ምንድነው ግልጽ በሆነ መንገድ ወይም ደግሞ ግልጽ በሆነ ጭቆና ሳይሆን አይዲዮሎጂካል ማኒፑሌሽን አለው ነው። ስለዚህ ቡርጀስ domination is maintained largely through hegemony, that is intellectual leadership or cultural control። ስለዚህ እነዚህ ቡርጀሶች ወይም ደግሞ ካፒታሊስት ሶሳይቲዎች ላይ ቡርጀስ የሚባሉት እነዚህ ባለሀብቶቹ የሚጨቁኑት ግልጽ በሆነ መንገድ ብቻ ሳይሆን አይዲዮሎጂካል ማኒፑሌሽን ተጠቅመው ወይም ደግሞ ኢንተሌክቹዋል ሊደርሺፕ ወይም ካልቸራል ኮንትሮል ዋና ዋና የሆኑ ሊደርሺፖችን ወይም በሀገር ውስጥ ተቀላቅለው የቡርጀሶችን የበላይነት የሚያረጋግጡበት ሲስተም ነው ማለት ነው። ስለዚህ ኢንዳይሬክት ዌይ ነው ማለት ነው። ስቴት ኢዝ ዘስ ኤ ዳይናሚክ ኢንቲቲ ዛት ሪፍሌክት ዘ ባላንስ ኦፍ ፓወር ዊዝን ሶሳይቲ አት ኤኒ ጊቨን ታይም ኤንድ ኦንጎይንግ ስትራግል ፎር ሄጂሞኒ። ስለዚህ ስቴት ባጭሩ ዳይናሚክ የሆነ ኢንቲቲ ነው። ዳይናሚክ ማለት የሚለዋወጥ አይነት ነገር ነው። የሚያሳየው የትኛውን ነው? ባላንስ ኦፍ ሶሳይቲ ነው። የትኛውን ክላስ ይጨቁናል ነው። ወይም ደግሞ ስትራግል ፎር ሄጂሞኒ። ሄጂሞኒ ማለት ዋና በቃ ገዥ ኃይል ማለት ነው። ምንም ልንቋቋመው ማለት ኩዌሽን ሊደረግ የማይችል ኃይል ሄጂሞኒ እንሏለን። ስለዚህ ስቴት ያን ነው የሚያሳየን ማለት ነው። therefore the state cannot be act to perpetuate the social system in which it operates። ስለዚህ ሶሻል ሲስተሙ እንዲሻሻል አይደለም ስቴት የሚሰራው። በቃ አፍተር ኦል ቅድም ፕሉራሊስት ላይ እንደተነጋገር ነው ካፒታሊስት ስቴትን ደግሞ በአንድ ቃል እንጠቅልለው ከተባለ ክላስ ኦፐሬሽን የሚካሄድበት ስፔሲፊካሊ ደግሞ ቡርጀሶች ወይም ደግሞ እነዚህ ባለሀብቶች ገዢዎች ፕሮሌታሪያቶችን ደግሞ ወይም ደግሞ ሰራተኛውን ኃይል የሚጨቁኑበት ሲስተም ነው በቃ። ስለዚህ በየትኛውም መንገድ ብናየው ስቴት የምንረዳው እንደ መጨቆኛ ሲስተም ነው። የሁለት ክላስ ውስጥ ካለ አንደኛው ክላስ ሌላኛውን ክላስ የሚጨቁንበት ሲስተም ነው ማለት ነው። ስለዚህ ይሄን ይመስላል። በቀጣይ ሊቫታን ስቴት ቲዮሪ እና ፓትሮሻል ስቴት ቲዮሪ እናያለን። ስለዚህ ለዛሬው ይሄ ነው። ፕሊዝ ቪዲዮዎቻችን እየተመቻችሁ ያላችሁ እየተጠቀማችሁ ያላችሁ ልጆች ላይክ አድርጉ፣ ሼር አድርጉ እና ደግሞ ስቲል ሳብስክራይብ ያደረጋችሁ ልጆች ፕሊዝ ሳብስክራይብ አድርጉ ማለት እንፈልጋለን። በቀጣይ ቪዲዮ እንገናኝ። ቴንክ ዩ